ሁሌም የሆነ ቦታ ስታክ እንዳደረግኩ በህይወትም ወደ ኋላ እንደቀረው እንዳረፈድኩ ይሰማኝ ነበር። ይሄ ነገር ግን ልክ ለጊዜ መስመር ያለኝን እይታ ስቀይር እስከ ወዲያኛው ተለወጠ። አሁንም ወደ ኋላ እንደቀራችሁ የሚሰማችሁ ከሆነ በፍጹም ብቻችሁን አልቀራችሁ። ከምንም በላይ ደግሞ መቀበል ያለባችሁ ነገር ወደ ኋላ እንዳልቀራችሁ ነው። ይልቁኑ ራሳችሁን በተሳሳተ መንገድ ነው እየመዘናችሁ እየለካችሁ ያላችሁት። ብዙ ሰዎች ይሄንን ቀላል እውነት አይረዱትም። ከ10 ሰዎች መሃል 7ቱ በህይወት፣ በስራ መስክ፣ በገንዘብ ወይም ደግሞ በስኬት ወደ ኋላ እንደቀሩ ነው የሚያምኑት። ታዲያ እዚህ ጋር ስለ ሁሉም ነገር ያለውን ሌላ እይታ ልንገራችሁ። ሁሉም ሰው ራሱን ከብዙ ሰዎች ጋር ያነጻጽራል። እንዲሁም ደግሞ ሁሉም ሰው በሚስጥር እየከሰረ እየወደቀ እንደሆነ ያስባል። ያገቡ ሰዎች በላጤዎች ህይወት በነፃነታቸው እንደፈለጉ በመሆናቸው ይቀናሉ። ላጤዎች ደግሞ ባለትዳሮች ባላቸው የተረጋጋ ህይወት በወለዷቸው ልጆችና በሚኖሩበት የህይወት መስመር ይቀናሉ። ስራ ፈጣሪዎች ተቀጥሮ በሚሰራ ሰው ይቀናሉ። ተቀጥሮ የሚሰሩ ሰዎች ደግሞ ነፃነትን ይናፍቃሉ። ማንም ሰው ሙሉ ለሙሉ ባለው ነገር እምነት ጥሎ ወደፊት አይራመድም። የምታደንቋቸውና ስኬታማ ናቸው የምትሏቸው ሰዎች ሳይቀር ውስጣቸው እርግጠኛ ያለመሆን ስሜት አለ። ይሄ ስሜት ከምታስቡት በላይ የተለመደና ብዙዎች ላይ የሚፈጠር ነው። ስለዚህ ጥያቄው ሲጀመርም ለምንድነው ወደ ኋላ እንደቀራችሁ የሚሰማችሁ የሚል። ለዚህ በርካታ ሳይኮሎጂካልና ባህላዊ ምክንያቶች አሉ። የትኞቹም እየወደቃችሁ ነው የሚል መደምደሚያን አይሰጡም። የመጀመሪያው ምክንያት ቀላል ነገር ግን ደግሞ ኃያል የሆነ ነው። ሁላችንም ውስጣችንን ከሌሎች ውጫዊ ነገሮቻቸው ጋር ነው የምናነጻጽረው። ያ ንጽጽር ደግሞ ፍትሃዊ አይደለም። የሰዎችን ሰርግ ታያላችሁ፣ ማስታወቂያዎች፣ ቫኬሽኖችንና ድሎችን ትመለከታላችሁ። ነገር ግን ከጀርባ ያለውን መጠራጠሩን፣ ብድሩን፣ ጭንቀቱን ወይም ደግሞ ፍርሃታቸውን አታዩ። የእናንተ ግራ መጋባት ከነሱ የተመራረጠ ምስል ጋር ይነጻጸርባችኋል። እርግጥ ነው ወደ ኋላ እንደቀራችሁ ይሰማችኋል። የሆነ ሰው በፊልተር አሰማምሮ የሚለቀው ምስል የእናንተን እውነተኛ ህይወት እንድትመዝኑበት ታደርጉታላችሁ። ያ ደግሞ ሁሌም ቢሆን ትንሽ የመሆን ስሜት እንዲሰማችሁ ያደርጋል። እውነታው ምን መሰላችሁ? ሌሎች ምን ያክል ደስተኛ ናቸው የሚለውን በጣም ነው አጋነን የምንመለከተው። በተቃራኒው ደግሞ ምን ያክል ጠንካራ እንደሆንና አቅሙ እንዳለን አሳንሰን ነው የምንመለከተው። ሁሉም ሰው ችግሮቹን እንደፈታ ምናምን ነው የምናስበው። ነገር ግን የሆነ ሰው ማህበራዊ ሚዲያ ላይ ፖስት የሚያደርገውን ብቻ የምታዩ ከሆነ ምንም ነገርን ማወቅ አትችሉም። ሳቁን ብቻ የምትቆጥሩ ከሆነ ሐዘኑን ማወቅ አትችሉም። ሰዎችን የምርም በጥልቀት መረዳት ስትችሉ የሚያልፉበትን ትግልና መሰናክል ትመለከታላችሁ። ከዓለም የሚሸሽጉትን ጦርነታቸውን ትታዘባላችሁ። ታዲያ በድንገት አብዝታችሁ ወደ ኋላ እንዳልቀራችሁ ይሰማችኋል። ሁለተኛው ምክንያት ደግሞ በጣም ጥልቅ ነው። ህልውና የሌለውን የጊዜ ሰሌዳ ነበር የሸጣችሁት። በዚህ እድሜ እመረቃለሁ፣ በዚህ እድሜ አገባለሁ፣ በዚህ እድሜ ስኬታማ መሆናለሁ ምናምን። ያ የጊዜ መስመር ከ10 ዓመታት በፊት የተገነባ ነው። ዛሬ የምንኖራት ህይወት ቀጥ ባለ መስመር የምትጓዝ አይደለችም። ሰዎች የሥራ መስመርና መንገዳቸውን ብዙ ጊዜ ነው የሚለዋውጡት። የማግቢያ አማካይ እድሜ እየጨመረ ነው። ብዙ ሰዎች የነገሮችን ግልጽነት የሚያገኙት 30 እና 40 ዓመታቸው ላይ ሆኗል። አንዳንዶች የህይወታቸውን ዓላማ ከዛም ዘግይቶ ነው የሚያገኙት። እናንተም አላረፈዳችሁ። ምናልባትም ሌሎች ማየት ከሚችሉት በላይ ተሸክማችሁ ሊሆን ይችላል። ወይም ደግሞ ሰዎች እስካሁን ያልተጋፈጡትን ትምህርት እየተማራችሁ ይሆናል። ለስኬት ፐርፌክት ነው የሚባል እድሜ የለውም። ሙሉነት የሚሰማችሁ ወይም ደግሞ ፍቅርን የምታገኙበት ነው ተብሎ የተወሰነ ጊዜም የለም። ያለው ደረጃ በደረጃ እየተገለጠ የሚሄደው የእናንተ መንገድ ብቻ ነው። ሌሎች እየተጣደፉ ነው ብላችሁ የምትጣደፉ ከሆነ ወደ ስቃይና ወደ ትግል ነው የምትገቡት። የተሳሳተ ስራ ወይም ደግሞ የተሳሳተ የስራ አጋር ልትመርጡም ትችላላችሁ። እነዛ ምርጫዎች ደግሞ ለማጠፍና ወደ ኋላ ለመመለስ በጣም አስቸጋሪ ነው የሚሆኑት።
ውሳኔዎች ከሰላም እንጂ ከጥርፊያና ከቀውስ አይደለም መምጣት ያለባቸው። ከመዘጋጀት እንጂ ከንጽጽር መምጣት የለባቸው። ከግልጽነት እንጂ ወደ ኋላ እንዳልተው ከሚል ፍርሃት መሆን የለባቸው። ሶስተኛው ምክንያት ደግሞ አእምሯችሁ ውስጥ ነው። ራሳችንን ከጊዜ ጋር የማነጻጸር ሁኔታ የብዙዎቻችን ችግር ነው። ራሳችሁን የምታነጻጽሩት ከጓደኞቻችሁ ጋር ብቻ አይደለም። ይልቁኑ ወጣት ከሆነው ህልማችሁ ጋር ነው። በ18 ዓመታችሁ በሆነው ብላችሁ ከሳላችሁት ማንነት ጋር ነው። ነገር ግን ያንን ነገር ፕላን ስታደርጉ የምታውቁት በጣም ጥቂት ነገር ነው። ከፊት የሚጠብቃችሁን ትግልና የመሰናክል ብዛት አታውቁትም። ምን ያክል ነው የምታድጉት የሚለውን አታውቁትም። ማንም ሰው ህይወቱን ፐርፌክት በሆነ መንገድ መተንበይ አይችልም። ማንም ሰው እቅዱን ሙሉ ለሙሉ አይከተልም። ህይወት ሁሌም አዳዲስ መታጠፊያዎችና ትምህርቶችን ትጨምራለች። አንዳንዴ የሆነ ህልምን ታሳድዱና የሆነ ወቅት ላይ የናንተ እንዳልሆነ ትረዳላችሁ። ያ ግን ውድቀት አይደለም። ያ መስመራችሁን የምታገኙበት ቅጽበት ነው። እኔ የሆነ ወቅት ላይ የምርም የምፈልገውን ነገር እንዳገኘው አስብ ነበር። ቆይቶ ደግሞ ያ ህልም የኔ መንገድ እንዳልሆነ ተረዳ። ታዲያ ያኔ ወደ ኋላ እንደቀረው እንዳበቃልኝ ባምን ኖሮ ሁሉንም ነገር አቆም ነበር። ነገር ግን ያን ያደረኩት ነገር ዝግጁ ሲሆን መንገዴን አቅጣጫዬን መቀየር ነበር። ያ ለውጥ ደግሞ አዳዲስ በሮችን ከፈተ። እናንተም ተመሳሳይ ነገርን ማድረግ ትችላላችሁ። አንድ እውነተኛ ማስረጃ ልስጣችሁ። ብዙ ሰዎች የሥራ መስመራቸውን ግልጽነት የሚያገኙት በ30ዎቹ አጋማሽ ላይ ነው። በፋይናንስ መረጋጋት ደግሞ ከዛም ዘግይቶ ነው የሚመጣው። የፈጠራ ከፍታዎች በ40 ወይም በ50 ዓመት ሊመጡ ይችላሉ። የስሜት ብስለት ጠንክሮ የሚያድገው በእድሜ አጋማሽ ላይ ነው። እነዚህ ዓለም አቀፋዊ መረጃዎችና ቁጥሮች የሚያሳዩት ደግሞ እንዳላረፈዳችሁ ወደ ኋላ እንዳልቀራችሁና እንዳልወደቃችሁ ነው። ብዙዎቻችን ትኩረት የምናደርገው ጥቂት በሆኑ ቀድሞ በተገኙ የስኬት ታሪኮች ላይ ነው። ወጣት ቢሊዮነሮችን ምናምን ነው የምንመለከተው። ነገር ግን እነዛ በጣም ጥቂቶች ናቸው። የህይወት እርካታ ራሱ እጥፋቱን ይከተላል። ብዙ ጊዜ በ20 እና 30ዎች ውስጥ የበለጠ ጥልቅ ይሆናል። ከዛ ደግሞ ቀጥሎ ባሉ እድሜዎች ላይ ከፍ እያለ ይመጣል። አሁን ላይ የጠፋችሁ አይነት ስሜት ተሰምቷችኋል ማለት ወድቃችኋል ማለት አይደለም። ይሄ ሰው የመሆን ጉዞ አንድ አካል። ይሄ እውነታ በብዙ ሀገራትና በብዙ ባህሎች ውስጥ የተጋራ ነው። በዓለም ታሪክ በርካታ ስኬቶች ዘግይተው ነው የመጡት። ኦፕራ ዊንፍሬ ትልቅ የሚባለው ስኬቷ የጀመረው በ32 ዓመቷ ነው። ቬራ ዋንግ ዲዛይን ማድረግ የጀመረችው በ40 ዓመቷ ነው። ቶኒ ሞሪሰን የመጀመሪያ መጽሐፏን ያሳተመችው በ39 ዓመቷ ነበር። ሬይ ክሮክ ማክዶናልድን ያስፋፋው በ52 ዓመቱ ነው። አያችሁ፣ ስኬት ቀድሞ የሚገኝ አይደለም። ህይወትን እንደ ውድድር ከወሰዳችኋት ትግልና ስቃይ ውስጥ ነው የምትገቡት። ከፊት ስላለው ነገር አብዝታችሁ ካሰባችሁ ቦታችሁን ማጣት ያስፈራችኋል። ወደ ኋላ እንደቀራችሁ ሲሰማችሁ ሀፍረት ይወርሳችኋል። ነገር ግን ህይወት አንደኛ ሁለተኛ እየተባለ የሚጨርስ ደረጃ አይደለም። ህይወት ግላዊ መንገድ ነው። በህይወት ውስጥ መጀመሪያ ወይም መጨረሻ የሚባል ነገር የለም። ከኋላ ቀርቻለሁ ብላችሁ ካመናችሁ 3 ነገሮች ይከሰታሉ። ጊዜ የሚፈልጉ ውሳኔዎችን ታጣድፋላችሁ፣ በፍጥነት ታቆማላችሁ። ኦሬዲ እናንተ የሆኑና አጠገባችሁ ያሉ ነገሮችን ደግሞ ኢንጆይ ማድረግ ታቆማላችሁ። በምናብ ዓለም በተሳለ ጫናና ጭንቀት ውስጥ ትኖራላችሁ። ያ ደግሞ ሰላማችሁን ይሰርቃል። ስለዚህ ወሳኙ ጥያቄ ምን ማድረግ አለባችሁ የሚለው ነው። መጀመሪያ ራሳችሁን ማነጻጸርን ቀንሱ። የበለጠ ደግሞ ኮኔክት አድርጉ። ራሳችሁን ትላንት ከነበራችሁ ማንነትና ከትላንት ከፍታችሁ ጋር ብቻ አነጻጽሩ። ትንሽም ቢሆን አድጌያለሁ ወይ፣ የሆነ አዲስ ነገርን ተምሬያለሁ ወይ ብላችሁ ጠይቁ። ያ ነው እውነተኛ ለውጥና ሂደት። ሁለተኛው የጊዜ መስመራችሁን እንደ አዲስ ጻፉ። ህይወቴ አልረፈደም ብላችሁ ለራሳችሁ ንገሩት። አንዳንድ እድገቶች የማይታዩ ናቸው። ዘሮች ግንዳቸው ከላይ ከመታየቱ አስቀድሞ አፈር ውስጥ ነው የሚያድጉት። ልክ እንደዛው ስራችሁ ምናልባትም አሁን ላይ ይታይ ይችላል።
በኋላ ግን ውብ ሆኖ መታየቱ የማይቀር ነው። ሶስተኛው ወቅታችሁን ለይቶ መረዳት ነው። ድናችኋል፣ እንደ አዲስ ተሰርታችኋል፣ ተምራችኋል። አያችሁ፣ እያንዳንዱ ወቅት የራሱ ሰላም አለው። የእናንተ የመጀመሪያን ምዕራፍ ከሌላ ሰው 7ኛ ምዕራፍ ጋር ማነጻጸር አትችሉ። የተለያዩ ምዕራፎች ከውጭ ሲታዩ የተለያዩ ነው የሚመስሉት፣ ነገር ግን ሁሉም የራሳቸው ትርጉምና ዋጋ አላቸው። አራተኛው ደግሞ ሂደትን፣ ተከታታይነትንና አለማቋረጥን እንጂ ፍጥነትን አለመምረጥ ነው። በየቀኑ የሚወሰድ አንድ ትንሽ እርምጃ ከጊዜ በኋላ ኃያል እየሆነ ይመጣል። ለአንድ ወር ተግታችሁ ከዛ የምታቆሙ ከሆነ ሂደትና ፍሰቱን ታጡታላችሁ። ዓመቱን በሙሉ ያለማቋረጥ ከተንቀሳቀሳችሁ ደግሞ አስደናቂ ለውጥን ታመጣላችሁ። አምስተኛው ደግሞ የተሻለ ጥያቄን መጠየቅ ነው። ለምንድነው ወደ ኋላ የቀረውት ብላችሁ ከመጠየቅ ይሄ ምዕራፍ ለምን እያዘጋጀኝ ነው ያለው ብላችሁ ጠይቁ። ያ ጥያቄ እይታና አመለካከታችሁን ይለውጣል። ጫናን ወደ ዓላማ ይለውጣል። ማርፈድን ወደ ዲዛይን ያሻግራል። በመጨረሻም ለዚህ ዓመት የሚሆኑ 5 የተግባር ስቴፖችን ልንገራችሁ። አንደኛ፣ ስላላችሁበት ምዕራፍ ግልጽ የሆነ ነገርን ጻፉ። ሁለተኛ፣ ንጽጽርን የሚያመጡባችሁ ማህበራዊ ሚዲያዎችን አስወግዱ። ሶስተኛው፣ ለ90 ቀናት የሚሆን አንድ ግብን አስቀምጡ። አጭር ትኩረት ፈጣን ድልን ያመጣል። ትንንሽ ድሎች ደግሞ ኮንፊደንስን ይገነባሉ። አራተኛው፣ ተግባራችሁን እንጂ ውጤቶችን አትገምግሙ። መቆጣጠር የምትችሉት የእናንተን ጥረት ነው እንጂ ጊዜን አይደለም። ውጤቱን ለጊዜ ተውለት። አምስተኛው፣ የማይታዩ ሂደቶችን አክብሯቸው። ማንም የማያየውን ዲሲፕሊን አክብሩት። ውስጣዊ እድገት ሁሌም ቀድሞ ነው የሚመጣው። ወደ ኋላ አልቀራችሁ። በዚች ውስብስብና አስቸጋሪ ዓለም ውስጥ የምትችሉትን በሙሉ እያደረጋችሁ፣ ያ ደግሞ ለዛሬ በቂ ነው። የዛሬው መልእክት ያቀረብኩላችሁ ጄሼቲ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።